ለፍቶ 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 ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? ኮሌስትሮል አለ። ሃርት አታክ ድንገት የሚጥለው ለምንድን ነው? ኮሌስትሮሉ ሃይ ይሆናል። ከዛ ለልብ ደም የሚሰጡ ቧንቧዎች አሉ። እዛ ላይ ቧንቧዎቹ ውስጣቸው ይለጠፋል። ይሄ ኮሌስትሮሉ ውስጥ ይለጠፋል። ከዛ ያጠበዋል። አንድ ቀን ይዘጋዋል። ሲዘጋው ጠብ ነው የሚለው። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ብሎ መልፋት። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይዝ አላደርግም ነበር፣ ዳይቴ ዝም ብዬ ጃንክ ፉድ ነበር የምበላው፣ ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበር የምበላው፣ ይኸው አሁን ሂሳቤን አገኘሁ ይላሉ። ዝም ብለህ በትናንሹ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር፣ ሀሳብ አይግባህ ለማይረባ ነገር። ዋና በህይወትህ ዋና ለሆኑ ነገሮች ትኩረት ስጥ እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። በከንቱ ለፍቻለሁ ነው። አሁን ይሄ ደግሞ መሰለሽ ትጋትና ልፋት፣ ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት አላስፈልግም። አሁን መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው፣ መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብቶ እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁ፣ ጥሩ አልበቃሽም። ግን አሁንም ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ። መቼ ነው ኢንጆይ የምታደርጊው ያንን ቤት? ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ እርሊ ሪታይርመንት የሚሉት አላቸው። በጣም እርሊ ሪታይር ያደርጋሉ በ45 ዓመታቸው፣ በ50 ዓመታቸው። ከዛ ይዞራሉ፣ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል። ያስቀምሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ይሄንን መክብብ ሰለሞን ነው የጻፈው። ያው ሰለሞን ብዙ ጊዜ ከንቱ ምን እንትን እንዳለው እንዳስመረረው ስለሚገርመኝ ነው ሁሌ መጨረሻ ላይ እሱን የመሰለ ሰው ምን እንትን ኪሳራ ውስጥ ቢገባ ነው። ምክንያቱም በሀብት በጣም ባለጸጋ፣ በእውቀት የበለጸገ ሰው ሁሉ ከንቱ ነው ሲል ምናልባት ሰለሞን እንደዚህ ልፋቱ ዜሮ ሆነበት ነው። ሰለሞን እንደ ጉድ ኢንጆይ አድርጓል። በጣም ኢንጆይ አድርጓል ህይወቱን። እንደውም እኮ ደስታን እኮ አጣጣምኩት ነው እኮ የሚሉ ያለውን ደስታ በሙሉ አጣጣምኩት ይላል። እንደዛም ሆኖ ነው ከንቱ ነው የሚለው። ንፋስ እንደመከተል ነው የሚለው። እሱ ኢንጆይ አድርጓል።
አንድ ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሹ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሀሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። አንድ ምሳሌ ልንገርሽ። በጣም ገንዘብ ያላቸው ሀብታም ወዳጆች አሉ እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየቅኳቸው። ቫይታሚን ተወስዳላችሁ አልኳቸው። ቫይታሚን ለምንድን ነው የምወስደው? ቫይታሚን እኔ ጤነኛ ነኝ እኮ ምንም ችግር የለብኝም አለኝ። አንዱስ ኧረ እኔ አስቤውም አላውቅ ለምን ወስዳለሁ አለ። ቫይታሚን ተዘጋጅቶ ተቀምጧል። እንደውም አንድ ነበረችኝ እዚህ ውስጥ ቻትልሽ እዚች ውስጥ ቫይታሚን ኤ አለ፣ ቫይታሚን ቢ1 ቢ2 ቢ6 አለ፣ ቫይታሚን ሲ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ። ግን ቫይታሚኖች ብቻ አይደለም፣ አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኒዚየም አለ፣ ማንጋኔዝ አለ፣ ሚነራልም አለው ማለት ሚነራሎቹ በሙሉ አሉ እዚች ውስጥ። በቀን አንድ እቺን መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እቺን ለምንድን ነው እኛ የተሰራነው? ከሚነራልስ ነው። ለምሳሌ አጥንታችን የተሰራው ከካልሲየም ነው። እንደምታውቂው ወተት አንጠጣም። ካልሲየም ወተት ውስጥ አለ፣ ግን ወተት አንጠጣም ብዙ ጊዜ። አደልት ለህፃን ልጅ ነው የሚመስለን ወተት አይደለም። ስለዚህ ወተት አንጠጣም፣ አትወጂም ጨርሽ። ስለዚህ ምን ይሆናል? እድሜ 60 ምናምን ሲሆን ኦስቲዮፖሮሲስ ውስጥ ታውቂያለሽ፣ ፐብሊክ ሄልዝ ተማርሽ። ኦስቲዮፖሮሲስ ይመጣል፣ አጥንት መሳሳት ይመጣል። ሌላው ማግኒዚየሙም፣ ፖታሲየሙም፣ ማንጋኔዙም፣ አይረኑም፣ ኮፐሩም፣ ፎሌቱም። አሁን አይረን ለደም መስራት በጣም ይጠቅማል። ቫይታሚኖቹ በሙሉ ለፀጉርሽ፣ ለቆዳሽ፣ ለሁሉ ነገር የሚሆን እዚች ውስጥ አለች። እቺን የሚወስዳት በቀን አንድ የሚወስዳት ሰው ስንት ነው? እኛ ሀገር በተለይ አሁን እነሱ ሀብታሞቹን ጠየቁ፣ ውጭ ሀገር የሚዞሩ ናቸው። ከዛ እንዲህ ለምን መድኃኒት ነው የሚመስላቸው? መድኃኒት ነው የሚመስላቸው፣ ሰፕሊመንት ምናምን እዚህ በቃ የሆነ በሽታ የተያዝክም። ግን እኛ አሁን በተለይ እንደውም ኢትዮጵያ ውስጥ የምንበላው ምግብ ብዙ ጊዜ እንጀራ በወጥ እንበላለን። እንጀራ አለው የተወሰኑት ነገሮች አሉት። በፊት እንደሚባለው አይረን ብቻ ነው የሚባለው፣ ልክ አይደለም። ብዙ ነገሮች አሉት እንጂ ጤፍ አሁን የሚቀጥለው የዓለም ምግብ እሱ ነው የሚባለው። ግሉተን ፍሪም ስለሆነ ግሉተን ፍሪ ነው። አሁን እኔ ግሉተን ፍሪ ነኝ። ግሉተን ፍሪ ዳይት ነው የምከተለው። አትበላም ግሉተን? ስለዚህ ስንዴ ምናምን አልበላም፣ በፍጹም አልበላም። 5 ዓመት እንደዚህ ሆነ ያለ ግሉተን ፍሪ ከሆንኩ። ከዛ አንዳንዶች እንደውም አሞኝ ይመስላቸዋል። ድሮ የሚያውቁኝ ክብደት ስቀንስ አሞኝ አይደለም፣ ግሉተን ፍሪ ስለሆንኩኝ ነው። ስንዴ ስለማልበላ እዚህ ሀገር ደግሞ ግሉተን ፍሪ የሆነ ዳቦ ምንም አታገኝም። ግሉተን ፍሪ ስፓጌቲ አንዳንዴ ይመጣል፣ ከዛ ግን እንደ ልብ አይገኝም። አሁን እቺን በመውሰድ የወደፊት ጤንነቴን እጠብቃለሁ። እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባል አለ፣ ሜጋ ውመን የሚባል አለ። እዚህም በእኛ ሀገርም በጂንሶቪት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። 1000 ብር ስጋ እንገዛለን፣ 200 ብር ይህን አንገዛም። ለአንድ ወር የሚሆን ዲያስፖራውን ብትጠይቂ፣ እኔ አንድ ስብሰባ ላይ ጠየቁ። በጣም ሞደርን ያሉበት ቦታ እያስተማርኩ፣ እስቲ ቫይታሚን የምትወስዱ እጃቸውን አሳዩኝ አልኩኝ። የለም እጅ። አንድ ልጅ እንጃ እውነቱን ይሁን አይሆን አላውቅም፣ ብቻ እጁን አነሳ። የሆነ ዲያስፖራ ነገር ነው። ይህን አንወስድ። ፀጉር ሲያድግ ቫይታሚን ይፈልጋል። ቆዳሽ ይለወጣል። በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ፣ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን፣ ኮፐሩን፣ ማንጋኔዙ ይፈልጋሉ። እንደው በእግዚአብሔር ተአምር የተወሰነ ምግብ እንበላለን። አንዳንድ ሰው ፍሩት አይበላም። ጎመን የድሃ ምግብ ነው የሚመስለው። ቬጂተብልስ የድሃ ምግብ ነው የሚመስለው። ስለዚህ ጎመን ምናምን ሲባል እንደ ድሃ ምግብ ነው የሚቆጠረው። ስለዚህ በቃ ስጋ የሆነ ነገር ሀብታም የሚመስሉ ነገሮች እንበላለን እና ቫይታሚን አንወስድ። አሁን ሰልፍ ኬር ሲባል አንዱ ይሄ ነው።
እኔ አሁን እመክራለሁ ህዝቡን። እኔ ከዚህ በኋላ መውሰዴ ነው። ቤት አለ አንዳንዴ ነው ግን ልታመም ስል ወይ ሳል ምናምን ሲጨምር መውሰድ አለብሽ። በጣም ቬሪ ኢምፖርታንት ለየቀኗ መወሰድ አለበት። በተለይ ደግሞ ከ40 ዓመት በላይ ለሆኑ ሰዎች ቫይታሚን ይዘማስት ተዘጋጅቶ ተቀምጦላል። ከውጪ ሰው ምን ላምጣላችሁ ስትባሉ ቫይታሚን አምጡልኝ በሉ። ተዘጋጅቶ ሜጋሚን በተለያየ አይነት ተዘጋጅቶ ሁሉን ነገር ከተው አዘጋጅተው እዚች ውስጥ አድርገው ዋጣት ብለው ሲያስቀምጡ ይቺን አሉጥ። ግን ይህን በማዋጤ ግን ብዙ ለውጥ አመጣለሁ። እሺ፣ ስለዚህ አንዱ ዳይት ነው፣ አመጋገባችን ላይ ነው። ጎዳና አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደርገው። ስኳር ያለበት ነገር በጣም እንጠጣለን። ስኳር እናበዛለን። አንጠነቀቅም። የታሸጉም ከአንድ የሆኑ በተለይ ሆነው አሉ። አሁን እሱ ግሮሰሪ ውስጥ ያጋጥምሻል። ሲጫኑ ሲታሸጉ እንዲህ ፕሬስ ተደርገው ነው የሚታሸጉት እና ስትከፍቻቸው ድምፅ መኖር አለበት። ስናፕ ማድረግ አለበት የሚል ነገር ድምፅ መኖር አለበት። ድምፅ ከሌለው ችግር አለ። ባክቴሪያ ፈጥሯል። ጋዙ ኦልሬዲ እንትኑን አሰጥቶታል። ስትከፍቺው ድምፅ መፍጠር አለበት። ድምፅ ካልፈጠረ ችግር አለ። እንደዚህ አይነት ነገሮች እናደርጋለን። የጤና ምርመራ ብትጠይቂ በአመት አንድ ቀን እንደው ሄደን አርሾ እንኳን ሄደን የደም ምርመራ ምናምን አናደርግም ካላመመን በስተቀር። ስለዚህ አሁን ዳይት ማስተካከል ካሁኑ ዳይት ማስተካከል። እኔ አሁን ግሉተን ሴንሲቲቭ እንደሆንኩኝ ስላወቅ ነው ራሴን ግሉተን ፍሪ ያደረኩት። የተለያዩ ነገሮች የማያቸው ምልክቶች ነበሩና በተለይ አንድ ግሬን ብሬን የሚል መጽሐፍ አነበብኩ። ከዛ ችግሬን አገኘሁት። ሙሉ በሙሉ ግሉተን አቮይድ አደረኩ። ከዛ ኤክሰርሳይዝ ማድረግ፣ ዎክ ማድረግ እንደ አይነቱ እንደ አቅምሽ። ጂም ሄደው ጂም ይሄድ፣ ጂም ሄድ የማይችለው ወጥቶ አንድ 30 ደቂቃ ዎክ አድርጎ ይመለስ። ምግባችን ውስጥ እንትን እንጨምርበት፣ አታክልትን ጨምር፣ ጎመን ከየአይነቱ ባለችን አቅም እሷን እናድርግ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይዝ አላደርግም ነበር፣ ዳይቴ ዝም ብዬ ጃንክ ፉድ ነበር የምበላው፣ ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበር የምበላው፣ ይኸው አሁን ሂሳቤን አገኘሁ ይላሉ። እና ሰልፍ ኬር በጣም ኢምፖርታንት ነው። በጣም የሚገርም ዛሬ እያወራው ነበር። በጠዋቱ አንድ ሰው ታሞ ሆስፒታል ገባና እና ሰርቫይካል የማህፀን ጫፍ ካንሰር ነው የታመመችው። አዎና በጣም አድቫንስድ ሆኗል ኦልሬዲ፣ ቶሎ አልተደረሰበትም። እና እያወራን ይሄ ነገር ምናልባት እንደው እኛ ልምድ ኖሮን በተለይ ሴቶች ቼክአፕ ብናረግ ኖሮ ልምድ ቢኖረን ኖሮ ፕሪቨንት የማድረግ እድሏ በጣም የተሳካ የመሆን ነገሩ የመዳን እድሏ ሰፊ ነበር። አሁን ኦልሬዲ አድቫንስድ የሆነ ሌቭል ላይ ነው የደረሰውና በቀላሉ እያሰብኩ የነበረው ምንድነው አሁን ጀነራል ቼክአፕ ምናልባት ስንት ብር ነው? ከ2000 ብር ያልፋል። እኔ እርግጠኛ ነኝ። ኧረ አይሞላም በፍጹም። እኛውን ግን በጣም የሚገርመኝ ሰው ለከንቱ ነገር ግን ሲዝናና ምን ሲል ከ3000 ብር በላይ ሁላ ያጠፋል። ከ4000 ብር በላይ ሰው ደም፣ ሽንት፣ ስቱል አንድ ላይ እኮ እንደዚህ ሙሉ ኬሚስትሪ እኮ አሰርተሽ እኮ አሁን ጨምሮ ካልሆነ አላውቅም 400 ብር እንደዚህ ጭራሽ 1000 ብር አይሞላም። አይሞላም እንግዲህ አሁን ጨምሮ እንደሆነ አላውቅም። እኔ ግን ሳውቅ እንደዛ በዛ አይነት ጉበትም ምናምን ሁሉም አለው አይደል ነገር ሰርተው ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ኤቭሪቲንግ፣ ሂሞግሎቢን፣ ዋይት ብለድ ሴል ካውንት ሁሉን ሰርተው ፋስቲንግ ብለድ ሹገር ከዛ ዩሪን ውስጥ የሚደረጉ ሁሉን ሰርተው ካንሰር ሴልም ዲቴክት ይደረጋል። በዛው ይለያል ግን ምልክቱን ማግኘት ይችላል። ካንሰር ግን አሁን የማህፀን ለምሳሌ ፓፕ ስሜር የሚባል አለ። ፓፕ ስሜር በየጊዜው እንዲመረመሩ ይመከራል። በጣም ቀላል እንድትሄደሽ በስዋ ባወጥተሽ መመርመር ነው። ሌላው አሁን ከዚሁ ጋር የተያዘ ጡት ሴት ጡት ብሬስት ካንሰር ያጠቃቸዋል አይደል? ምን ይመከራል? ጡትሽን በየቀኑ ኤግዛም እንድትማረግ አለብሽ።
ጡቱን በአራት ይከፈልና አፐር አውተር ኳድራንት አለ፣ ሎወር አውተር ኳድራንት አለ፣ አፐር ኢነር ኳድራንት አለ፣ ሎወር ኢነር ኳድራንት፣ ሎወር አፐር ኳድራንት አለ። ለአራት ትከፍያለሽ። ከዛ በኋላ ቀስ ብሎ እንትን ማድረግ ማሸትና ቼክ ማድረግ እብጠት አለ ወይ? እኔ ያበጠ ነገር ካለ ቼክ አድርግሽ፣ ይሄኛውንም ቼክ አድርግሽ ኤቭሪዴይ። ይሄ ፕሪቨንሽን ነው። ከዛ ምንም ነገር ያበጠች ነገር ስትገኝ ወዲያው ትያዛለች። ስለዚህ አሁን ከዛ በተወሰነ ጊዜ ደግሞ ማሞግራፊ ምናምን ይባላል ቼክ የሚደረግ ግን አትሊስት ይሄንን በእጇ ነው እኮ የምትዳስሰው። የሆነ ቲዩመር መጥቶ ካበጠ በኋላ ድንገት ስታገኝ እዚህ ጋር አብጧል ምናምን ብላ ትደነግጣለች። በስብሶ ሁላ የሚደርሱ ሰዎች አሉ። ወንዱም እንደዛው ነው። አሁን ዩሪክ አሲድ ቅድም ያልነው ምርመራ ውስጥ ዩሪክ አሲድ አለ፣ ኮሌስትሮል አለ። ሃርት አታክ ድንገት የሚጥለው ለምንድን ነው? ኮሌስትሮሉ ሀይ ይሆናል። ከዛ ለልብ ደም የሚሰጡ ቧንቧዎች አሉ። እዛ ላይ ቧንቧዎቹ ውስጣቸው ይለጠፋል። ይሄ ኮሌስትሮሉ ውስጥ ይለጠፋል። ከዚያ ያጠበዋል። አንድ ቀን ይዘጋዋል። ሲዘጋው ጠብ ነው የሚለው እና ራስን መንከባከብ በጣም ያስፈልጋል። አዎ ይሄ ነገር በጣም በቀላሉ የምንከላከላቸውን ህመሞች አድቫንስድ ከሆኑ በኋላ በጣም ከሄዱ በኋላ የምንደርሰው በዚህ ላይፍ ስታይላችን ምክንያት ይመስለኛል። በጣም በቀላሉ እንደውም አንድ የኔ ከማውቃቸው ዘመዶቼ ደም ልሰጥ ሄዳ ነው ብለድ ፕሬሸሯ ከፍተኛ ሃይፐርቴንሲቭ እንደሆነች እንደ አጋጣሚ ማለት ነው እና እግዚአብሔር ደረሰላት እንደውም ምክንያቱም በጣም ከፍተኛ ነበር ሌቭሉ የታየውና ምናልባት እንደው ወዲያው ሕክምና ጀመረች። ግን ባታውቅ ኖሮና ሳይለንት ኪለር ነው እና በዛው ውስጥ ለውስጥ ይጎዳል በጣም እና አሁን እኛ ምናልባት አንድ ቀን ሙሉ ፕሮግራም እዚህ ላይ መስራት ይኖርብናል። ምክንያቱም ዲያቤቲክ ሆነው ስኳር ውስጣቸው እያለ ኦርጋኒሽን ይጎዳል። ውስጥ ለውስጥ ሳያውቁት ረዥም ዓመት ይቆያሉ። ደም ብዛት ኖሯቸው ረዥም ቼክ ማድረግ እንደ ታመመ ሰው ወይ አንድ አለማመን ደግሞ ይቆጠራል። አሁን ሄድሽ መመርመርን እንደ እምነት ማጣት በእግዚአብሔር ላይ አለመተማመን ነው። ስለዚህ እናደርጋለን።